ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሙስሊም ምን ጊዜም የራሱን ነገር ሁላ ማስጠጋት ያለበት ወዴት ነው? ወደ አላህ ነው። የኔ ላይ ሳካ ይችላል፣ ሁሌም ግን የሚሳካው የማን ነው? የአላህ ነው ጀለ ወዐላ። ለዛም ነው ነቢ ዓለይሂ ሰላም ወኡፈውዱ አምሪ ኢለላህ፣ እኔ ችግሬን ሁላ ማለት ነው ማስጠጋው ወዴት ነው? ወደ አላህ ነው። ሲጨንቀን ሲጠበን ሁሉን ነገር ለማን መስጠት አለብን? ለአላህ። ነቢዩላህ ያዕቁብ የሚወዱት ልጃቸውን ዩሱፍን ባጡ ጊዜ ምን ነበር ያሉት? ከማ ቃል ረቡና ጀለ ወዐላ አላ ሊሳኒ ያዕቁብ ኢነማ አሽኩ በሲ ወሑዝኒ ኢለላህ፣ የነካኝን ማለት ነው ያጋጠመኝን ትልቅ ጭንቀትና ሐሳብ ያኒ መተከዝን ወደ አላህ አስጠጋዋለሁ። እንዳስጠግተውም በኋላ ፈረጁ መጣ አይደል? እና ሱሐይብ ሩሚ ሊገዛ የመጣው የሚገርመው አብዱላህ ብኑ ጁድዓን አልመኽዙሚ የሚባል ከመካ የመጣ ዓረብ ነው፣ ሩም ድረስ ማለት። እና ሱሐይብ ሩም ይህ እሱን ሊገዛ የመጣው ማለት ነው ሰውዬ ባየ ጊዜ ሲያየው ዓረብ ስለሚመስል በጣም ደስ አለው። አልሐምዱሊላህ አለ እና ያው ገዛው ይዞት ማለት ነው መንገድ ወደ መካ በሚጀምሩበት ሰዓት ይህ አብዱላህ ብኑ ጁድዓን የሚባለው ሱሐይብን የገዛው ማለት ነው ሰውዬ ሱሐይብን ይጠይቀው ጀመር። ወጣት ነው ገና፣ ዓረበኛ ማለት ነው አለሽ፣ ግን ከምን ጋር እየቀላቀለ ነው የሚያወራው? ከሮም ጋር ነው። ያኔ ሮም የሮምን ቋንቋ ነው የሚያወራው። ዓረበኛ አለች ግን ይቀላቀላል። እና ያው እኔ ዓረብ ነኝ አለው። የተፈጠረውን ማለት ነው ነገር ሁላ ነገረው። ሲያየው ሱሐይብ ሩሚ ረዲየላሁ ዐንሁ ገና በወጣትነቱ ብልህነትን፣ አስተዋይነትን፣ ሁሉን ነገር የተሰጠ አላህ የመረጠው ማለት ነው ማሻአላህ የሆነ የአላህ ባሪያ ነበር። እና ይህንን ሲ አብዱላህ ብኑ ጁድዓን አልመኽዙሚ በጣም ደስ አለው። እና ምን አለው? አብሽር አለው። ይዞትም ሄደ። አብሮትም ማለት ነው በንግድ ዓለም የታወቀ በመካ ውስጥ ትልቅ ክብር ያለው አንቱ የሚባል ሰው ነበር። እና አብሮትም ንግድ ጀመረ። የዚህ ልጅ ማለት ነው ፍጥነትንም ባየ ጊዜ አብዱላህ ብኑ ጁድዓን የሱሐይብ ሩሚን ፍጥነት፣ ዘካ፣ ታማኝነቱን እማያታልል እውነተኛ ተናጋሪ፣ ቃሉን ጠባቂ መሆኑን ባየ ቀን ከለታት አንድ ቀን ጠዋት ተነስቶ ምን አለው? ኢነከ አንተ ሑራን፣ አንተ ከዛሬ ጀምሮ ነፃ ነህ አለው። ሱብሓነላህ አላመነም። ከቤተሰቡ ከወጣበት ሰዓት ጀምሮ እጣ ፋንታው ባርነት ነው አይደል? አገልጋይነት ነው። እና በጣም አሐቀን ይህ የምትለው ነገር እውነት ነው አለው። እውነት ነው አለው። እንዲያውም በንግዱ ዓለምን በርትተ ከዚህ የበለጠ ሰርተ እንድታገኘም እረዳሃለሁ አብሽር አለው። ገንዘብም ሰጠውን። ወደ ንግድ ዓለምም ገባ። ማን? ሱሐይብ ብኑ ሲናን ብኑ ማሊክ ሩሚ ረዲየላሁ ዐንሁ ወአርዳህ። እና ንግዱን ጀመረ። ማሻአላህ ነቢዩ ዓለይሂ ሰላቱ ወሰላም መካ ውስጥ ማለት ነው ነቢይ አድርጎ ተልኳል የሚባለውን ቀድሞ ሰምቷል አይደል? አሁን መካን ያለው እና አንድ ቀን ቁጭ ብሎ እየተከዘ ሳለ ሁለት ሰዎች ማለት ነው ያወራሉ፣ ያንሸኳሽኳሉ። ያ ሙሐመድ የሚባለው የአብደላህ ልጅ ጋራ ሒራ ውስጥ እኮ ማለት ነው ራእይ ወርዶለታል ይላል አንደኛው ደግሞ ለዚህኛው ምን ይለዋል? ያ ሙሐመድ የሚባለው የአብደላህ ልጅ ጣዖትን ተዉ፣ አላህንም አንድ አድርጋችሁ ብቻ ተገዙ ወደ ማለት ይጣራል ሲል ያወራሉ። ሱሐይብ እችን አይደለም የሚፈልገው? ከጆሮ ማለት ነው ስትገባ ጠጋ ብሎ ከሁለት አንዳቸውን ጠየቃቸው። ያ ማን ነው? ስለማን ነው የምታወሩት አላቸው። ነገሩት። ሙሐመድ ብን አብድላህ እንደዚህ አይነት ሰው
يتنو سلوت أون ميجنيو دار الأرقم بن الأرقم نبي عليه الصلاة والسلام يمجمر يا دعوات شون بمياني مالنو تدبقو أمي سياني دعوة ميارقوبة بوتان نا قدتا مالنو الزاهدة جن عندن يومنا ودسو ميدن مالنو يقرد كندون السمي لونم نقر مسمات متفلق كوانا ما نمن داي لمن قريشوش لا مالنو تسمامتوال محمد بن عبد الله من ناقرون نقر أمي سما وين الصيام زي متاون أمنة تقبلو السسر ميدن ساو يعني مالنو كباري وانا قطعت من اللي عرقود لكاتو سلزي تقنققالو صهيب بن سيناء بن صهيب الرومي رضي الله عنه وارضاه قسيا لمتا سيمت عمال النو يا تبالو بيت كدرس بوالا لقبا كبابي كوهلا وكت يسمى نتدبك قنا قات عميونو يا يمتعو سو مانو عمار بن ياسير رضي الله عنه وارضاه يا مجمر يا سيتو الشهيد ليش مان سمية عدلا ياسير انديت اندت قدلتها وقالاجو لزمنو سيابسروت نبي عليه الصلاة والسلام عمارا من قالوت يعني مالنا عمار እናትህን በማጣትህ አባትህን በስቃይ በማጣትህ አይክፋክ አብሽር አሉት ያ አህለ ያሲር እናንተ ያሲር ባለቤቶች ሆይ ጀዛችሁ ምንዳችሁ ምንድነው አሏቸው ነብዩ ጀነት ነው አሏቸው عمار بن ياسر رضي الله عنه نبي عليه الصلاة والسلام عند تنبيوت بسوجاني مالنو بن علي بن معاوية مكاكل بتفتر وطرنت مكاكلنو من يتونو يتقدلو عمار النبي عليه الصلاة والسلام من قالت عماروي ولت مالنو طائفاوج مسلم مالنو جروبوج بميواقب بالساعات أنتن مالنو دنبر يتعصو يوم كولت عنده مالنو يقلها اللالوت ግን ከመገደል በፊት መገደ ያ ማለት ነው ምልክትም የሆነ ወተት ይመጣልሃል ወተቱንም ጠጥተህ ከጨረስክ በኋላ ትገደላለህ አሉት ነብዩም እንደተነበዩት ወተት መጣለት ጠጣ ከጠጣም በኋላ ምናን عمار رضي الله عنه من على صدق رسول الله وصدق حبيبي القيم تقدل لزام النبي عليه الصلاة والسلام يا أهل ياسير جزاچو جنتني علوت ان عمار بن ياسر رضي الله عنه كقريشوش مالنو تدبقو متى ድንገት ከሱሄይብ الرومም ከተማው ስለሚተዋወቁ አይን ለአይን ፊት ለፊት ተገጣጠሙ ለምንድን ነው የመጣኸው አሉ አንተስ ለምንድን ነው የመጣኸው አሉ እኔማ እዚህ ማለት ነው መሐመድ የሚባለው ነገር ለመስማት ነው የመጣሁት እኔም እኮ ለመስማት ነው የመጣሁት አሉ ሁለቱም ማለት ነው ገቡ ከነብዩ አለይሂ ሰላቱ ወሰለም በስተፍለፊት ቆሙ ነብዩ አለይሂ ሰላቱ ወሰለም ሁለቱም ባዩ ሰዓት ማለት ነው ፈገግ ብለው ማለት ነው ሳቁ ወልሸሃዳ ከያዟቸውም ስለ እስልምናም ከገለጹ በኋላ ለሊቱም ማለት ነው ጠብቆ ሱሄይብ ቢን ሩም ረዲየላሁ ዐንሁ ማለት ነው ወዴት ተመለሰ ወደ ራሱ ቤት ተመለሰ አማርም ሰለመ ሱሄይብም ሰለመ እነዚህ ሁለቱን ማለት ነው የሚቀድማቸው ከሰሃቦች 33 ሰዎች ብቻ ናቸው يعني የመጀመሪያዎቹ እስልምናን በቀደምት ከተቀበሉት የመጀመሪያዎቹ ናቸው እነማን እነ ሱሄይብ الرومي رضي الله عنه وارضاه በለዛ ነው ከቁረይሾች ማለት ነው ነብዩ አለይሂ ሰላቱ ወሰለም አጠገብ ቢላልን ሱሄይብ الرومን خباب بن عرتንና ሌሎችም ማለት ነው ሰሃቦችን ሲያዩ ምን ይሉ ነበር ያፌዙ ነበር ያሾፉ ነበር لو كان الاسلام خيرا لسبقناهم نحن يمالن محمد يزيمتا امنت الناس እንደሚሉት መልካም ቢሆን ኖሮ እነዚህ ባሪያ ደካማ ይሄ ማለት ነው ጥቁሮች ወይንም እነዚህ ዚግቡ የማይባሉ ሰዎች ሳይቀድሙን በፊት እንቀድማቸው ይሉ ነበር በሌሎችም ይሉ ነበር ነብዩ አለይሂ ሰላቱ ወሰለም እነ ሱሄይብን እነ ቢላልን ሲያዩ እነ ሱሄይብ الرومን ሲያዩ ምን ይላሉ انه دين الضعفاء والعبيد
ይህ ሙሐመድ አለይሂ ሰላቱ ወሰላም ይዘው የመጣው እምነት የደካሞችና የባሮች እምነት ነው ይሉ ያሾፉ ነበር። ግን የሚገርማችሁ በዚህ ዘመንም በአላህ አምኛለሁ በነቢዩ አለይሂ ሰላቱ ወሰላም መልእክተኛነት አምኛለሁ የሚል ሙስሊም ይሄንኑ ማለት ነው ንግግር ሲናገር ትሰማላችሁ። አንድ ሰው በአካዳሚክ ትምህርት ትልቅ ደረጃ የደረሰ እንደሆነ ሰዎች የሚሰጡትን ቦታ ሁላችንም እናውቃለን አይደል? ነገር ግን አንድ ሰው ማለት ነው ዲን በሚማርበት ሰዓት ሰዎች በምን አይነት ነው የሚያዩት? ሁላችንም እናውቀዋለን። ስላልተሳካለት ነው ትምህርቱ ስላልተሳካለት ወዴት ገባ ይባላል? ወደ ደረሳነት ገባ ይባላል። ዝቅ ባለና በወረደ ማለት ነው እይታ ነው አይደለም እናው። ግን እንደነዚህ አይነት ሰዎች ያልገባቸው ነገር ቢኖር የነብዩ አለይሂ ሰላቱ ወሰላም ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? من يريد الله به خيرا يفقهه في الدين الله سبحانه وتعالى وندميون سيتمتون የዱንያውን ያኺራም ማለት ነው ኸይርን ያሻለትን ሰው ነብዩ አለይሂ ሰላቱ ሰላም የዲንን ዕውቀት የሸሪዓን ዕውቀት ጥልቅ የሆነ ዕውቀትን ይሰጣል አሉ። ስለመረጠው ክብር ያለው ዕውቀት አላህ ዘንድ ዛሬ ማለት ነው ጉርሻ ምን ጎርስበት የሆነ ዕውቀት ሳይሆን ነገም ዛሬም አብሮን የሚሆን ከሰራንበት ደረጃችንን ከፍ የሚያደርገው የሸሪዓ ዕውቀት ነው። አላህ ይቅር ይበለን። ወላሂ ብዙ ሰው ስለማውቅ ነው። እንደውም አንዳንዱ መስጂድ ስናዘወትር ሲያየን ብዙ ሰዎች ይጠይቁኛል፣ ኡስታዝ አንተ ማንበብ ትችላለህ? ኡስታዝ አካዳሚክ ተምረሃል? የሚሉ ሰዎች አሉ። ይሄ በራሴ እዚህም ይሆን አፍሪካም እያለን አንድ ቀን ሳውዝ አፍሪካ እያለሁ የሆነ መጽሐፍ ለመግዛት ፈልጌ መጽሐፍ ውስጥ አርስቱ ስለተመቸኝ አንድ ወንድሜ ከኔ ጋር ቆሞ ነበር። አውቄ ይሄንን መጽሐፍ ግዛልኝ አልኩት። እንዴ ታነባለህ እንዴ አለኝ። ተምረሃል? ያው ብዙ ጊዜ ሰዎች መስጂድ ሰው ሲያዩ ወይንም ቀሚስ የለበሰ ሰው ሲያዩ እነሱ የሚኖርበት ዓለምን ማይኖር የሆነ ጨለማ ህይወት ውስጥ የሚኖር ነው አድርጎ ነው የሚያዩት። አላህ ይጠብቅ። እና ለዛም ነው ምን ያሉት? لو كان الإسلام خيرا لسبقناهم نحن إلى ذلك ይህ ሙሐመድ ይዘው የመጣው ማለት ነው እምነት እውነት ማለት ነው እነሱ እንደሚሉት መልካም የሆነ ቢሆን እነዚህ ደካማና ማለት ነው ባሮች ቀድሞ እሱን ከመከተላቸው በፊት እኛም ማለት እኛን ቀድማቸው ነበረ። ይዘው የመጣው እምነት ማለት ነው ለዛ ብቁ ያልሆነ እምነት ስላልሆነ ሙሐመድን ሰለላሁ ዐለይሂ ወሰለም ምን ማን እናረገው እማንከተለው። አላህ ይጠብቀን ኢኽዋን። ወላሂ ቅድም እንዳልኳችሁ እስልምናችሁ ትልቅ የሆነ ስጦታ ነው። ግን የእስልምናን ስጦታነቱን ማወቅ የምትችሉት ዲናችሁን ስትማሩ ብቻ ነው። ዲኑን ማወቅ የአላህን ስብሓነሁ ወተዓላ ቃልን ያልተማረ የሙሐመድን ሰለላሁ ዐለይሂ ወሰለም ማለት ያኒ አስተምሮን ያልተማረ የነቢዩን ሰለላሁ ዐለይሂ ወሰለም ታሪክና የነዛም ማለት ነው መልካም የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮችም ማለት ነው ከነሱ በኋላ የመጡ ዓሊሞችን ታሪክ ያላወቀ ሰው እስልምና ምን ያክል ውድ የሆነ እምነት እንደሆነ አያውቅም። ስለዚህ ዲናችሁን ተማሩ። ዲን ስናውቀው አውቀን ስንሰራበት ምን ያክል ውድ እንደሆነ የምናውቀው ይዛን ጊዜ ነው። ለዚህም ነው እኮ ቀሌት እስልምናን ሙስሊም ጠላቶች የሆኑት ማለት ነው የሚዋጉት። እስልምና ዓለም ላይ ለሰው ልጆች ምን ያክል ትልቅ የሆነ በረከትን እንደሚያመጣ ስለሚያውቁ ነው ቀሌት የሚዋጉት። ግን አልহামዱሊላህ ሙሐመድ አለይሂ ሰላቱ ወሰላም ከተላኩበት ሰዓት ጀምሮ አሁን እስካለንበት ሰዓት ማለት ነው እየተዋጉት ነው አይደል? ግን እስልምና ወድቋል። لذا يقول ربنا جل وعلا الله مالنا بقرآن سنناجر من يلا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون إلى الله فسينفقون أموالهم النزاك الله يعني مسلمون وتألاتوش يلا تشون هايلنا جنزبوا لا من يرجعلو
እስልምናን ለመዋጋት ማለት ነው ያፈሳሉ። ምን ለማዋረግ ሰዎችም ማለት ነው ከእስልምና ምን ሊያረጉ ፊታቸውን እንዲያዞሩ ለማድረግ። ይሄን እንግዲህ እየኖር ነው አይደል? ግን ችለዋል። ኤዥያ በሉት በአሁን ሰዓት ከኤዥያ ማለት ነው ጃፓንን የወሰደን እንደሆን እስልምና ያጥለቀለቃት፣ ዩሮፕ ማለት ነው እስልምና ያጥለቀለቃት ነው። እምንኖርባት ማለት ነው አሜሪካ እስልምና ያጥለቀለቃት ነው። ያወጡት ገንዘብ ያወጡት ማለት ነው ኃይላቸው ለምን ሊያረጉ አይችልም። አላህ ምን ይላል? فسينفقونها ثم تكون عليهم حسرة ثم يغلبون አወጣሉ ለምን አወጣንም ብለው ማለት ነው ይቆጫሉ። ከመቆጨትም ማለት ነው በተጨማሪ ምን ይሆናሉ? ይሸነፋሉ ይላል አላህ። ይሄ እንግዲህ በህይወታችን እያለን ያየነው ማለት ነው ታሪክ የማይሽረው እውነታ ነው አይደል? የምንኖርበት ሀገር ሄደው ተተናኩለው 20 ዓመት ቆይተው ምንም ሳያረጉ ማለት ነው ሳይቻሉ ቀርተው ጓዛቸውን ጠቅልለው ነው አይደል የወጡት። የአላህ ቃል እውነታ ነው። ثم ينفقون أموالهم ثم تكون عليهم حسرة ثم يغلبون إلى الله ያወጣሉ ለምን አወጣንም ብለው ይቆጫሉ። ከመቆጨት በተጨማሪ ማለት ነው ይሸነፋሉ ይላል አላህ። አልহামዱሊላህ እንደዚህ አይነት እምነትና አላህ Subhanahu Wa Ta'ala ለኛ ምን ያደረገን የሰጠን ማለት ነው። እና እነሱ ሱሄይብ ሮም ይሄ ደካማ ነው ብለውም ቁረይሾች ሲሉ ማለት ነው አላህ እነሱ ሱሄይብን ምን አደረጋቸው? ለትልቅ ነገር ማለት ነው አላህ Subhanahu Wa Ta'ala መረጣቸው። ሱሄይብ ሮም ታሪኩን አጥና አድርገን ነብዩ አለይሂ ሰላቱ ወሰላም መካን ለቀው ወደ መዲና እንዲሰደዱ አላህ ትእዛዝ ያኒ ማለት ነው ፍቃድ በሰጣቸው ሰዓት ሶስተኛ ሰው ሆኖ ከነብዩ ጋር አለይሂ ሰላቱ ወሰላም መሰደድን ማለት ነው በጣም ይናፍቅ ነበር። ማንንም እንዳይቀድሙ ይፈልግ ነበር። ነብዩ አለይሂ ሰላቱ ወሰላም አቡበክር ሲዲቅን ይዘው ማለት ነው በድብቅ በተሰደዱበት ሰዓት ሱሄይብ ሮሚ ማለት ነው ምን አደረገ? ለመሰደድ በሚወጣበት ሰዓት ቁረይሾች ሱሄይብ ሮም ልክ ሙሐመድና ነብዩ ያኒ አቡበክር ሲዲቅ እንደተሰደዱት ሁላ የተሰደደ ነው የሚባል ወሬ በደረሳቸው ሰዓት ተከታተሉት። ማንን? ሱሄይብ ሮሚን ረዲየላሁ ዐንሁ ወአርዳ እና የተጓዘ ሳለ ደረሱበት። ሱሄይብ ማለት ነው ደርሶብኛል የሚለውን ባየበት ሰዓት ኮረብታ ወይንም ከፍታ ባለው ቦታ ላይ ወጣ። ያኒ ቅድም እንዳልነው በጣም ፈጣን ብልህ ጎበዝ ከመሆኑ በተጨማሪም ጀግናም ነው። የሚገርማቸው የነብዩ አለይሂ ሰላቱ ወሰላም ሰሃቢ ሆኖ ፈሪ የለም። እና ሱሄይብ ሩሚ ማለት ነው ኮረብታ ወይንም ከፍታ ባለው ቦታ ላይ ወጥቶ በቁጥራቸው ብዙ ናቸው ከበቡት ማለት ሱሄይብ ምን አላቸው? እኔ መካ ውስጥ ስኖርም ማለት ነው ከናንተ መካከልም በጣም ቀስትን ተወራዋሪ እንደሆንኩም ታውቃላችሁ። ባለኝንም ቀስት ማለት ነው እዋጋቸዋለሁ። ቀስቶች የሚያለቁ እንደሆነ ማለት ነው በሰይፍም እዋጋቸዋለሁ። ይሄ ሁላ እስኪያልቅም ድረስ ማለት ነው እዋጋቸዋለሁ። እኔ እምትፈልጉ ኮያኒ ማለት ነው ያን እምትፈልጉ ከሆነ ከኔም ተጠጉኝ አላቸው። ያንን ማትፈልጉ ከሆነ የኔ ንብረት የምትፈልጉ ከሆነ ደግሞ የት ንብረት የት እንዳለ ማመላክታልቻለሁ። ያንን ማደርግ ከሆነ ግን እኔንም ማለት ነው ጉዳይን የምትተውኛላችሁ አላቸው። የሚገርማቸው ሱሄይብ ሩሚ እነን በሚልበት ሰዓት በቁጥራቸው ብዙ የነበሩ አንድን ሱሄይብ ሩሚን ለመዋጋት የመጡት ቁረይሾች ይሄንን ቃል ከአንደበቱ በሰሙበት ሰዓት በጣም ነበር የተንቀጠቀጡት ከፍራቻ የተነሳ። ዒዘል ኢስላም ወላሂ እኛ ሙስሊሞች ብዙ ስለሆን ጠላት አይፈራንም። ትንሽ ስለሆንም ማለት ነው በጠላትም አንሸነፍም። የማሸነፍ የመሸነፍ ሚዛኑ አላህ በሚፈልገው ማለት ነው መልኩ እኛ ሙስሊሞች ስንኖር ነው። ዛሬ በቁጥራችን ብዙ ነን አይደል?
لزانو النبي عليه الصلاة والسلام أبي داود كالصوبان رضي الله عنه بزقبوا حديث إمام الباني رحمة الله عليه حديث يعني صحيح لو تال بدن بادامت النبي من إلالو يوشك أن تداعى عليكم الأمم كما تداعى الأكلة إلى قصعتها قال قائل ومن قلة نحن يومئذ قال بل أنتم كثيرون ولكنكم غثاء كغثاء السيل ولينزعن الله من صدور عدوكم الوهب منكم ولينزعن الله النبي عليه الصلاة والسلام من قالوا بنانت لاي مالنو كمسلمنا وجالو عمنتوች እናንተን ለመዋጋት እነያኒ ማለት ነው ሰዎች ወዳቀረቡት ምግብ ናብላ ተብለው እንደሚጠራሩት ሁላ በእናንተ ላይ የሚጠራሩበት ጊዜ ማለት ነው ይቃረባል አሉ። አላሁ አክበር። የተለያዩ ሙስሊም ሀገሮችም ማለት ነው ለመምታት በሚሄዱበት ሰዓት አንድ ሀገር ሳይሆን ማለት ነው ሁሉም አይደለም እንደሚጠራሩት ኑኑ አይደለም ይባባሉት እከሌ የምትባለውን አገር እንድምጥማጧን እናጥፋት አንድነታችሁን ለማጥፋት ያላችሁን ሀብት ማለት ነው ለመዝረፍ የምትከተሉትን ኦነታም ማለት ነው ምን ለማድረግ ለማጥፋት የሚበሉ ሰዎች ወደሚበሉት ምግብ እንደሚጠራሩት ሁላ ከእስልምና ውጭ ያሉ ጠላቶች በእናንተ ላይ ምን ያረጋሉ ይጠራራሉ አሉ ነቢ አለይሂ ሰላቱ ወሰላም። ከሰሃቦችም አንዱ ነቢዩን አለይሂ ሰላቱ ወሰላም ጠየቃቸው ያ ረሱላላህ የዛን ቀን ማለት ነው እነዚህ የሚጠራሩ ሰዎች በቁጥራችን ትንሽ ሆነን ነው ወይ ብሎ ጠየቃቸው። አራ አይደለም በል ብዙ ናችሁ፣ ነገር ግን የእናንተ ብዛት ምሳሌ አሉ ልክ ማለት ነው የባህር አረፋ ነው ወይንም ደግሞ ወንዝም ይዞ የሚሄደው የቆሻሻ አምሳያ ነው አሉ። ወንዝ በሚሄድበት ሰዓት ማለት ነው ጎርፍ በሚመጣበት ሰዓት ቆሻሻውንም ምኑንም ሁሉንም ይዞ አይደል ጠራርጎ የሚሄደው የእናንተ አምሳያ እንደዛ ነው። ጠላት ትፈራላችሁ አሉ አላህ ማለት ነው ከጠላቶች ከእናንተ ጠላቶች ልቦና የእናንተን ማለት ነው ፍራቻን አውጥቶ የነሱን ደግሞ ማለት ነው ፍራቻን በእናንተ ቀልብ ያስቀምጣል አሉ ነቢ አለይሂ ሰላቱ ወሰላም። ወሃን አሉ ነቢ አለይሂ ሰላቱ ወሰላም። ወሃን የምትለውን ማለት ነው አሁንም ሰሃቦች ጠየቋቸው ያ ረሱላላህ ወመል ወሃን ወሃን የምትለው ማለት ነው ቃል አልገባችንም ምንድናት ብለው ሲጠይቁ حب الدنيا وكراهية الموت የናንተ ድክመት አሉ ነቢ አለይሂ ሰላቱ ወሰላም ዱንያን ትወዳታላችሁ መሞትን ግን ትጠላላችሁ አሉ። አላሁ አክበር። የነቢዩ ትንቢት በእኛ ውስጥ እውነት ነው። ዛሬ ዱንያን ከልብ አይደል የወደድናት? በአላህ መንገድ ውስጥ መሞት የሚፈልግ ሰው አለ? ወላሂ የለም። አላህ ማለት ነው ረሕመት ያደረገላቸው ሰዎች ካልሆኑ በስተቀር